ለ15 ቀናት ያህል በየቀኑ ጠዋት ዝንጅብልና ማር አብረው እያዋሃዱ ቢወስዱ በሰውነቶ ላይ ምን የሚፈጠር ይመስልዎታል? አብዛኛዎቻችን ዝንጅብልና ማርን የምናውቀው ጉንፋን ሲይዘን ብቻ ነው። ነገር ግን እነዚህን ሁለት ተፈጥሯዊ ሀብቶች ለ15 ቀናት ተከታታይ ብንጠቀም በምግብ መፈጨታችን፣ በክብደታችን፣ በቆዳችንና በበሽታ መከላከል አቅማችን ላይ ተአምራዊ ለውጥ እንደሚያመጡ ሳይንስ አረጋግጧል። ዛሬ በዚህ ቪዲዮ በ15 ቀናት ውስጥ በሰውነታችን ላይ የሚከሰቱትን አስደናቂ ለውጦች እና አወሳሰዱን በዝርዝር እንመለከታለን። ለቻናሉ አዲስ ከሆናችሁ ደግሞ ሳብስክራይብ በማድረግ ቤተሰብ ይሁኑ። በመጀመሪያዎቹ 3 ቀናት ውስጥ የሚያዩት ዋና ለውጥ የምግብ መፈጨት መስተካከል ነው። ዝንጅብል ወይም ጀንጂሮል የተባለ ንቁ ንጥረ ነገር ያለው ሲሆን ምግብ በፍጥነት እንዲፈጭ ያደርጋል። ከበላችሁ በኋላ የሚሰማችሁ የሆድ መነፋት፣ ጋዝና የቃጠሎ ስሜት በመጀመሪያዎቹ ቀናት ውስጥ ሙሉ በሙሉ መጥፋት ይጀምራሉ። ከአራተኛው እስከ 7ኛው ቀን ባለው ጊዜ ውስጥ ደግሞ ማር በውስጡ ባለው ተፈጥሯዊ ስኳር ፍሩክቶስ ኤንድ ግሉኮስ ምክንያት ለሰውነታችን ቀጣይነት ያለው ንቁ ኢነርጂ ይሰጠናል። በተጨማሪም ዝንጅብል እና ማር በውስጣቸው ባለው ከፍተኛ አንቲኦክሲዳንትስ ምክንያት ደማችንን ማጽዳት ይጀምራሉ። ይህ ደግሞ ቆዳችን ንጹህ እና የሚያበራ እንዲሆን ያደርገዋል። በሁለተኛው ሳምንት መጀመሪያ ላይ የበሽታ መከላከል አቅማችሁ በከፍተኛ ሁኔታ ይገነባል። ማር ተፈጥሯዊ ጸረ ባክቴሪያ ወይንም አንቲ ባክቴሪያል ሲሆን ዝንጅብል ደግሞ ጸረ ቫይረስ ነው። ሁለቱ ሲዋሃዱ የጉሮሮ ህመም፣ የጉንፋን ስሜትና የተለያዩ ጥቃቅን ኢንፌክሽኖችን ከሰውነታችን ሙሉ በሙሉ ያጠፋል። በመጨረሻዎቹ ቀናት ዝንጅብል የሰውነታችንን ሜታቦሊዝም በማፋጠን አላስፈላጊ የስብ ክምችት እንዲቃጠል ይረዳል። በተጨማሪም በውስጡ ባለው ጸረ ብግነት ወይንም አንቲ ኢንፍላማቶሪ ባህሪ ምክንያት የመገጣጠሚያ የጡንቻና የወር አበባ ህመሞችን በከፍተኛ ሁኔታ ይቀንሳል። እንዴት እንጠቀመው? ትንሽ የተፈቀፈቀ ዝንጅብልን ለብ ባለ ውሃ ውስጥ ዘፍዝፎ ለ5 ደቂቃ ማቆየት፣ በመቀጠል 1 የሻይ ማንኪያ ማር ጨምሮ ጠዋት በባዶ ሆድ መጠጣት ይቻላል። ይህንን ስናደርግ ግን ጥንቃቄ ማድረግ ያስፈልጋል። የጨጓራ ቁስለት ወይንም አልሰር ያለባቸው ሰዎች ወይንም የደም ማቅጠኛ መድኃኒት የሚወስዱ ሰዎች በመጠኑ መጠቀም ወይንም ሐኪማቸውን አማክረው መውሰድ አለባቸው። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ ማድረግዎትን አይርሱ። ለወዳጅ ዘመዶ ደግሞ ሼር ያድርጉት። ለቻናላችን አዲስ ከሆኑ ደግሞ ሳብስክራይብ በማድረግ የቤተሰባችን አባል ይሁኑ። በቀጣይ በተመሳሳይ ቪዲዮ እስክንገናኝ ሰላም ጤና ለእናንተ።